ሰላም እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 7 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን የምናስመለክታችሁ ይሆናል። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጭማሪ አሳይተዋል ወይስ ቅናሽ አሳይተዋል የሚለው መረጃ አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። በሰሞኑን እጅግ በጣም ግራ ያጋባ የነበረው የጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት እጅግ በጣም ያልታሰበና ያልተጠበቀ ጭማሪ ተመለከትንበት። ምን ያህል ጭማሪ ነው አንድ በአንድ በዚህ ቪዲዮአችን የምናስቃኛችሁ ይሆናል። በተጨማሪም ባንኮች በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ አሳይተዋል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን ስንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ጥያቄ እንደዚህ ይላል። የዱባይ ድርሃምን ወደ ዶላር ስንቀይረው ስንት ነው? ወደ አዋሽ ባንክም ሲላክ ስንት ይሆናል ብለው ጠይቀዋል። ምን መሰላችሁትና ወንድሞቼ ለእናንተ እንዲመቻችሁ 1000 ድርሃም ብትልኩ ስንት ይሆናል የሚለው ልንገራችሁ። 1000 ድርሃምን ወደ ዶላር በመንቀየርበት ሰዓት $272 ይሆናል። ከዛም ወደ አዋሽ ባንክ ደግሞ ስንልከው ይሄን $272 ወደ 41072 ብር ይመጣል ማለት ነው። ምንዛሬው ላይ ያረኩት በ51 ብር ነው ያልኩት፣ ምክንያቱም በትናንትናው ዕለት እንግዲህ እህታችን ነግራናለች $619 ልኬ ነበር እናም 94000 ብር ደርሶኛል ብላ ተናግራለች። 94000ን ለ$619 ስታካፍሉት በ152 ብር ነው የሚለው፣ እኔ በ151 ብር ነው ያረኩት፣ ምክንያቱም ሳንቲሞች ሊኖሩ ይችላሉ ብዬ ማለት ነው። እናም በዚህ መንገድ ይመነዝሯቸዋል ማለት ነው። የዱባይ ድርሃምን ሪያልንም ይመነዝሯቸዋል። እህታችን የሚያስመነዝረችው ሪያል ልካ መሆኑን እንዳትዘነጉ። ቀጣይኛውም ጥያቄ እንደዚህ ይላል። እንዴት አድርገን ነው መበደር የምንችለው ብለው ጠይቀዋል። ብድሩ አሁን ላይ አልተጀመረም፣ ነገር ግን በቅርብ ስራ እንደሚጀምሩ በዚህ ጉዳይ ላይ ገልጸዋል። ይህን ነገርም ኢትዮጵያ ንግድ ባንክን አናግራናቸው ነበር። እናም በቅርብ ይፋ እንደሚደረግ እንደዚሁም የሚያስፈልጉ ነገራቶችም በቅርብ ይፋ እንደሚደረጉም አሳውቀዋል። ቀጣይኛውም ጥያቄ እንደዚህ ይላል። በአሁን ሰዓት ወደ አዋሽ ባንክ ብልክ ይሻላል ወይስ በጥቁር ገበያ ሐዋላ ምንዛሬም ገንዘብን ብልክ ብለው ጠይቀዋል። ምን መሰላችሁ አሁን ላይ ጥቁር ገበያ ሐዋላ ምንዛሬም እጅግ በጣም እየጨመረ ይገኛል። ነገር ግን ቢጨምርም በጣም አስኪ እንደሆነም ይታወቃል። በባንክ ቤት ደግሞ ስንመለከተው በትንሽ መልኩ ልዩነት አላቸው። እናም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም ገንዘብ መላክ በጣም ይከብዳል። አንደኛ ታማኝ ሰው ያስፈልጋል። በጣም ታማኝ ሰው ይፈልጋል። ግዴታ መላክ አለብኝ ብላችሁ ካሰባችሁ ትናንት እንደነገርኳችሁ ወዲያውኑ ገንዘቡን ሲያስተላልፍላችሁ እዛው መስጠት እንጂ እናንተ ከሁለት ቀን በኋላና ከ3 ቀን በኋላ ከዛ በኋላ አስገባላችኋለሁ ገንዘቡን ካላችሁ መቼም ቢሆን እሺ እንዳትሉ ነው ምክራችሁ። ምክንያቱም ሰውየው ጥሩ ሰው የሚሆን ጥሩ ሰው ማይሆን እናንተ ለፍታችሁ ያመጣችሁበት ገንዘብ ነው። እዚህ ጋር ሰውየው ከምርም ከአንድ ሰዓት ወይም ደግሞ ከሰዓታት በኋላ እንደዚህም ደግሞ ከቀናት በኋላ እንደዚህም ደግሞ ከሁለት ቀን ከ3 ቀን በኋላ ቢወረስበት ገንዘቡ ምንም ነገር እናንተ አታውቁም። ተወርሶብኛል ካላችሁ ምንም ነገር ማድረግም አትችሉም። ዝም ነው በቃ ገንዘባችሁን እስከሚሰጣችሁ መጠበቅ ነው። እንደዚህም ደግሞ አመታትም ሊፈጅባችሁ ይችላል። እንደዚሁም ላይሰጣችሁ ሁሉ ይችላል ማለት ነው። ይህንንም ደግሞ ያለው አውቁም ሊያጭበረብራችሁን ፈልገው ሊሆን ይችላል። እናም በጣም ጥንቃቄ ብታደርጉ የተሻለ ነው። በጥቁር ገበያ ሐዋላ ምንዛሬም ገንዘባችሁን ግዴታ መላክ አለብኝ ብላችሁ ካሰባችሁ ቅድም ያልኳችሁን ማድረግ እንዳዘነጉ። ገንዘባችሁን ደግሞ ባንክ ቤት ከላካችሁ ደግሞ ገንዘባችሁ ትንሽ ልዩነት አለው ከጥቁር ገበያ ሐዋላ ምንዛሬም ከምትልኩበት አንጻር ማለት ነው። የባንክ ቤቱ ይቀንሳል። ይሄ ሁሉ የሚታወቅ ነገር ነው። እናም ገንዘባችሁ ግን በስትክክል አካውንታችሁ ላይ ይቀመጣል። እንደኔ ግን እምነግራችሁ ራሳችሁ አካውንት ላይ ባታስቀምጡ የተሻለ ነው። የሆነ ቀን ችግር ቢፈጠር እናንተ ገንዘብ ማውጣት አትችሉም፣ እዛ ሳውዲ ሆናችሁ ማለት ነው። ነገር ግን ወደ ቤተሰብ ልካችሁ ከሆነ ያንን ገንዘብ አውጥቶ ወደ እናንተ መላክ ይችላል። እናም በዚህ ጉዳይ ላይ በጣም ብታስቡበት የተሻለ ይመስለኛል። ቤተሰቦች የዛሬው ኮሜንቶች ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ለኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ለኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቪዲዮ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የምናገኘው የአሜሪካን ዶላር አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 163 ብር ከ16 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16300
431 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 172 ብር ከ00 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 144 ብር ከ84 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ 10 ብር ጉርሻ አለው። 10 ብር ጉርሻ ስንጨምርበት በ152 ብር እናንተን ይገዟቸዋል ማለት ነው። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 138 ብር ከ74 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ 141 ብር ከ52 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 156 ብር ከ10 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ 159 ብር ከ22 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 193 ብር ከ72 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 19376 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 166 ብር ከ92 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 170 ብር ከ26 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 161 ብር ከ66 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 164 ብር ከ90 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 177 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ 180 ብር ከ54 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው የስዊስ ፍራንክ አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 270 ብር ከ86 ሳንቲም የተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20786 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 177 ብር ከ69 ሳንቲም የተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 181 ብር ከ24 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 169 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 172 ብር ከ71 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 187 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 190 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 119 ብር ከ04 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11904 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 103 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 105 ብር ከ57 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 109 ብር ከ28 ሳንቲም የተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10928 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የፓውንድ ሰሊ አንድ የፓውንድ ሰሊ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 223 ብር ከ11 ሳንቲም የተመነዘረ ሲሆን 100 የፓውንድ ሰሊዎች ደግሞ 22311 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ሰሊን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የፓውንድ ሰሊ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 193 ብር ከ20 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 197 ብር ከ07 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ሰሊ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 182 ብር ከ79 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 186 ብር ከ45 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ሰሊ በአሁኑ ሰዓት ላይ እየገዙበት ያለው ዋጋ 202 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 206 ብር ከ04 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 17 ብር ከ71 ሳንቲም የተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1771 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 536 ብር ከ09 ሳንቲም የተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 53609 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 460 ብር ከ99 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 470 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው የዱባይ ድርሃም አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 44 ብር ከ53 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4453 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ24 ሳንቲም እየገዛ ሲሆን እየሸጠበት
ያለው ዋጋ ደግሞ 44 ብር ከ10 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 37 ብር ከ78 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ54 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 41 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ82 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 43 ብር ከ58 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4358 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ31 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ16 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 36 ብር ከ97 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 37 ብር ከ71 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 40 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 40 ብር ከ81 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 425 ብር ከ36 ሳንቲም የተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 42536 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የጆርዳን ዲናር አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 230 ብር ከ39 ሳንቲም የተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23039 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የባህሪን ዲናር አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 433 ብር ከ93 ሳንቲም የተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 43393 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው የእስራኤል ሽቅል አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 49 ብር ከ03 ሳንቲም የተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4903 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው መረጃችን ይህን መስለ ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።